በአዶናይ ጉዳይ ካናዳ ጣልቃ ልትገባ ነው። ነገሩ ከታሰበው በላይ እየከረረ መጥቷል። እናት ልጄ ኮከቤ ነው ልቀቁልኝ እያለች ትማጸናለች። አባት በአንድ በኩል ለካናዳ ኤምባሲ ደብዳቤ ማስገባታቸው ተሰምቷል። የምናወራው ስለ ሰሞነኛው የቲክቶክ ኮከብ አዶናይ ብርሃነ ኃይለ ሚካኤል ነው። ቁጥር አንዱ ዓለም አቀፍ የመረጃ ምንጭ የሆነው ቢቢሲ የቲክቶከሮቹን እስር በዘገባው ይዞት መውጣቱንም ተመልክተናል። ከታሰሩ ቲክቶከሮች ጀርባ ያለው የመንግስት ፍላጎት ምንድን ነው? ሚሊዮን ብሮችን የሚያንቀሳቅሰው ቲክቶከሩ ለምን የመንግስት ራስ ምታት ሆነ? በተመሳሳይ ቲክቶከሮችን በማሰር የምትታወቀው ሀገር ማናት ስንል ጠይቀናል። መልሱንም ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። በቲክቶክ መንደር የሆነው ሁሉ ጥያቄ የሚያጭር ሆኗል። የዓመቱ ምርጥ ቲክቶከር ተብሎ ከተሸለመ ሳምንት ሳይሆነው ማረሚያ ቤት የገባው ቲክቶከሩ አዶናይ ካናዳዊ መሆኑን ተከትሎ ወላጅ አባቱ ለካናዳ ኤምባሲ ደብዳቤ ማስገባታቸው ታውቋል። ልጃችን በኢትዮጵያ መንግስት ሕግ ቁጥጥር ስር ስለሚገኝና ምንም ያጠፋውና የሰራው ወንጀል ስለሌለ ዜግነቱም ካናዳዊ ስለሆነ የካናዳ መንግስት ተገቢውን ክትትልና ድጋፍ እንዲያደርግለት ለካናዳ ኤምባሲ ደብዳቤ አስገብተዋል ተብሏል። በተጨማሪም ልጃችን ካናዳዊ ዜግነት ያለው ስለሆነ የዜግነት መብቱን ህጋዊ በሆነ መንገድ ከለላ እንዲደረግለት በማለት ነው ወላጅ አባቱ ደብዳቤያቸውን ያስገቡት። ከአዋርዱ በፊት በነበረው የአሸናፊነት ፉክክር ላይም የልጁ ካናዳዊ ዜግነት እንደ እንከን ሲነሳና ውድድሩ የኢትዮጵያውያን ከሆነ ለምን እሱ ተካተተ የሚሉ ድምጾች እንደነበሩ የሚታወስ ነው። የኋላ ኋላ ግን ካናዳዊው አዶናይ ውድድሩን በድል ማጠናቀቁ ይታወሳል። ታዲያ ደስታውን በቅጡ ሳያጣጥም በፖሊስ መወሰዱ በእጅጉ እያነጋገረ አልፎም እያጠያየቀ ነው። ጉዳዩ ወደ ቅዳሜዋ ምሽት ይወስደናል። ጂፓወር ኢትዮጵያ ያዘጋጀውና ብዙ መዘዞችን ያስከተለው የቅዳሜ ምሽት ለቲክቶከሮቹ ስር ምክንያቱ ነው ቀርቧል። በተለይም አለባበስና የማህበረሰብ ሴት ላይ ብዙ እንከኖቹ እየተለቀሙበት ነው። በጣቂ ጨርቅ ላያቸው ላይ ያደረጉ አካላቸውን በሙሉ ማየት እስኪቀረን የተገላለጡ ቲክቶከሮችን ብሎም የጥልቁን መንፈስ በተዘዋዋሪ የሚሰብኩ አለባበሶችን የለበሱ ቲክቶከሮችን አይተናል። ከአዋርዱ በኋላ ትልልቅ ምሁራን የተለመደውን ጥያቄ ሀገሪቷ ወዴት እየሄደች ነውን ጠይቀዋል። ደራሲያን መክረዋል። ታዲያ በዓለም አቀፍ ደረጃ በመረጃ ምንጭነቱ ከፊት የሚገኘው ቢቢሲ ሳይቀር የዘገበው የቲክቶከሮቹ ስር ከተሰማ በኋላ የመንግስትን ድርጊት ያበረታቱ እንዳሉ ሁሉ በጥርጣሬና ጥያቄም የተመለከቱት አልጠፉም። በተለይ የአዶናይና ጃኒ ስር ከተሰማ ጀምሮ መነጋገሪያነቱ አልበረደም። ምን ስላደረጉ ነው የታሰሩት ከሚሉ ጥያቄዎች አንስቶ በፍጥነት እየተምዘገዘገ የመጣው የአዶናይን ዝና ተመልክተው ትንቢት የመሰለ ማስጠንቀቂያ የሰጡትንም ታዝበን ነበር። ነገሩን ውስብስብ የሚያደርገው ፖሊስ አዶናይን ለስር የፈለገበት ጉዳይ ልጁን የሚያስጠይቅ መሆኑ አጠራጣሪ መሆኑ ላይ ነው። የፌዴራል ፖሊስ አዶናይን የጠረጠረው በቀጥታ ስርጭት በሚተላለፍ ፕሮግራም ላይ ለዝና ብለው ማህበረሰቡን የማይወክሉ አለባበሶችን ለብሰዋል በሚል ክስ ሲሆን በፕሮግራሙ ላይ አሸናፊ የነበረው አዶናይ ደግሞ ነጭ ሱፍ መልበሱን ልብ ይለዋል። የልጁ አለባበስ ወህኒ ሊያስወርድ እንደማይችል በእርግጠኝነት የሚናገሩ ሰዎችን ተመልክተናል። ቀደም ባሉት ቀናት የተጠናከረ የዲጂታል ሚዲያ ዘመቻ በአዶናይ መከፈቱን ሰገጥ ፈምስ የሚለው ሞቶ ችግር እየፈጠረብኝ ነው ሲል ገልጾ ነበር። የአዶናይ ዝና የአጭር ጊዜ ከመሆኑ በላይ ሀገሪቱ ውስጥ ካሉ ትላልቅ ሰዎች ጋር እንዳላተመው የሚዘነጋ አይደለም። የአዶናይ የልብስ ክስ ያልተዋጠላቸው ሰዎች ሌሎች ሀሳቦችን በማንሳት በማህበራዊ ሚዲያ መነጋገሪያ ሆነዋል። አዶናይ በቅርቡ ሰዎች ከሰሜን መጥቶ ኢትዮጵያን አንድ ያደርጋል የሚለው ትንቢት ላንተ ነው ማለት መጀመራቸውን እሱም ኢትዮጵያን አንድ ማድረግ ዓላማው እንደሆነ መግለጹ የሚታወስ ነው። በዚህ መጠን ፎሎወር ወደ ፖለቲካ ቢገባ ለመንግስት ከፍተኛ ራስ ምታት ነው ያሉምና እስሩን ከዛ ጋር ያገናኙትም አልጠፉም። እስከዛሬ የቲክቶከሮቹ ስር በተለይ ባለባበስ ያልተለመደ መሆኑ መነጋገሪያ ቢሆንም በዓለም ላይ ግን የተለመደ ነው። በተለይ የናይጄሪያ ቲክቶከሮችን እግር በእግር በመከታተል ወህኒ በማውረድ የሚደርስባት የለም። የናይጄሪያን የመገበያያ ገንዘብ እየበተኑ ቪዲዮ መስራት እንኳን የወራት እስርን ያከናንባል። ከናይጄሪያ በመቀጠል ግብጽ በተለይ ባለባበስ ጉዳይ ቀልድ የማታውቅ ሀገር ናት። እዚህ ጋር መንግስት የማህበረሰቡን የቆዩ ወጎች መጠበቅ እንዳለበትና በአለባበስ አሊያም በሚያስተላልፉት መልእክት መታሰራቸው ለሀገር የሚዋል ውለት አድርገው የሚከራከሩ እንዳሉ ሁሉ ነገሩን በተለይ አውሮፓውያን አንድን ቲክቶከር ባለባበሱ አሊያም በሐሳቡ አለማሰራቸውን እየገለጹ ደግሞ ነገሩን ከሐሳብ ነጻነትና ከመንግስት አምባገነንነት ጋር የሚያገናኙት ዓለም አቀፍ መረጃዎችንም ተመልክተናል። ከዚህ ጋር በተገናኘ
በተገናኘ በቲክቶክ የሚንቀሳቀሰው በቢሊዮን የሚቆጠር ገንዘብ ለሁሉም መንግስታት ራስ ምታት ከመሆን አልቦዘነም። በዚህም አንዳንድ ሀገራት የቲክቶክ ፈጣሪዋ ቻይናን ጨምሮ በሀገራቸው እንዳይሰራ ገደብ ጥለዋል። የኢትዮጵያ መንግስትም ቲክታከሮችና ዩቲዩበሮችን ታክስ ለማስከፈል እንቅስቃሴ መጀመሩ የሚዘነጋ አይደለም። ከአዶናይ እስር ጋር በተገናኘም ይሄ ነጥብ ጎልቶ እየተነሳ ነው። አዶናይ ከቅርብ ጊዜ ወዲህ ለአንድ ማስታወቂያ በትንሹ 500 ሺህ ብር ድረስ እየጠየቀ እንደሆነ የሚታወቅ ነው። አንድ ግብር እየከፈለ ካለ ተቋም የማይተናነስ አቋም እንደገነባ የሚታይ ሀቅ ሆኗል። ይህ ሁኔታ በአዶናይ ብቻ ሳይሆን በሌሎች ቲክታከሮች የተለመደ መሆኑ አንድ ከተማረ ምሁር በላይ በአንድ ደቂቃ ቪዲዮ ቲክታከሮች የተሻለ ገንዘብ እንደሚሰሩ ይታወቃል። ቲክታከሯ ያደሺ ለዚህ ሁኔታ ጥሩ ምሳሌ ነች። ባለቤቷ የሕክምና ባለሙያ ሲሆን እሷ በአንድ ደቂቃ የምትሰራውን ማስታወቂያ የሱን የ2 ወር ደሞዝ እንደሚበልጥ ትናገራለች። ፖሊስ በቅርቡ እየወሰደ ባለው የእስር እርምጃ ላሳዩት ህዝብን ያላከበረ ድርጊት የመታሰር ስጋት ያደረባቸው ቲክታከሮች በይፋ እየወጡ ይቅርታ መጠየቅ መጀመራቸውንም ታዝበናል። ሊል ጃይ በሚል ስሙ የሚታወቀው ከሰሞኑ በቀጥታ ስርጭት ላይ ከፍተኛ ትችት ያስነሳበትን ድርጊት መፈጸሙ የሚዘነጋ አይደለም። እሱም የሰሞኑን እስር በመፍራት የኢትዮጵያን ህዝብ በይፋ ይቅርታ የጠየቀና ዳግም በእንዲህ አይነት ድርጊት እንደማይገኝ አሳውቋል። እስሩ ግን አልቀረለትም። አሁን ላይ በፖሊስ ቁጥጥር ስር መዋሉን ማወቅ ተችሏል። ከቲክታከሮቹ እስር ምክንያት ጋር በተገናኘ መንግስት ምን ነው በሌላው ዘርፍ ቸልታና ዝምታን መረጥ የሚል ትችትን አስነስቷል። በተለይ በጋዜጠኛ ሶፎንያስ ጉዳይ እስካሁን ፖሊስ ለጥያቄ እንኳን ያልጠራው መሆኑ ካለባበስና ከሱ ድርጊት የቱ ማህበረሰብን ይጎዳል የሚል ጥያቄ መነሳቱንም ታዝበናል። በጋዜጠኛው ጉዳይ እስካሁን የህግ አግባብ አለመነሳቱ እያነጋገረ ሲሆን ጋዜጠኛው ጸበል ገብቻለሁ ብሎ መደበቁ የሚዘነጋ አይደለም። መንግስት የማህበራዊ ሚዲያ ቁጥጥር መጀመሩን ያበረታቱ እንዳሉ ሁሉ ቲክታከሮች ማህበራዊ ኃላፊነታቸውን የሚወጡ እንዳሉ ሀገር ወገንን የጠቀሙትን መንግስት ራሱ ማክበር አለበት የሚሉ ሀሳቦች በማህበራዊ ሚዲያ ተንሸራሽረዋል። የምንወዳቸው የኢትዮ ቱሪዝም ቤተሰቦች እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብ ምንድነው? እንደተለመደው ሀሳብና አስተያየታችሁን በነጻነትና በጨዋነት ሀሳብ መስጫው ላይ ብታሰፍሩልን ይደርሰናል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።